እንደሞ ቀጥታ ወደ ኮሎኔል መኮንን ተስፋ እናልፋለን። ተረስልን ኮሎኔል መኮንን ለእስልን ጋስሎም እንደምንዋላችሁ ሰላም ለሆይ እንዴት ነው? ከናንተ አካባቢ ከምትኖርበት ባለሳሳት ሞዲን የሚባል ሀገር መሰለኝ አንተ የምትኖረውና ከናንተ ሰላም ነው ወይ? ጸጥ ያለ ነው ወይ? ሌሊት ትነሳላችሁ? ቤተሰቦች እንዴት ናቸው? እንደ ሀገር ነው አሃ እንደ ሀገር ማለት በመካከለኛው እስራኤል ቴልአቪቭ ዙሪያና ሞዴን ኢየሩሳሌም ብዙ ደወሎች ይደወላሉ። እንግዲህ መነሳትም አለ፣ ሁሉም አለ። ሰላም ነው። ተመስገን ደህና ነን። መኮንን ጦርነቱ 3 ሳምንት አልፏን እየተካሄደ ያለው በጣም ተፋፉማን ያው ላንተ መናገር ይፋዊ ነገሩን እንደሚስጥር አድርጎ ማቅረብ አይሆንም እና ወታደራችን እያደረገው ያለው ተጋድሎና እያደረገ ያለው በእውነት አሸናፊነትና እየተጎናጸፈው ያለው ድል በጣም የሚያስደንቅ ቢሆንም ወዳጃችን ዶናልድ ትራምፕ ሰርፕራይዝ እያደረጉን ነውና ጦርነቱን ሊያቆሙት ነው እንደሚናገሩት ከሆነ እሳቸው ከኛ ጋር ሳይሆን በራሳቸው ብቻ መንገድ እየሄዱ ሰውየው ትንሽ የሚጨበጡ ሰውዬ አይመስለኝም። እንድታየዋለህ ይኸውልህ አንደኛ የአሜሪካው ፕሬዚዳንት ትራምፕ ለእስራኤል ሀገር ያደረጉት ስራ በታሪክ የሚመዘገብ መስሎ ይታየኛል። ምክንያቱም እንደምታየው ምንጊዜም እሳቸው የሚወስዱትም ውሳኔ ለእስራኤልን ለመታደግና እንደሚመስለኝ ከሆነ የዓለም ይሁዳውያን በሙሉ የሚያመሰግኑበት ጊዜ እንጂ ይሄን አደረጉ ተብሎ የሚወቀሱበት አይደለም። እንደ ክስተታቸው ይህን ካልኩ በኋላ እንዲያው ነገሩን ልብ እንዲል የምንፈልገው ህብረተሰባችን እስራኤል ሀገር እግዚአብሔር በቸርነቱ ጠብቆን እንጂ ተደግሶልን የነበረው ዘርፈ ብዙ ነው። ከጥቅምት 7 ብንጀምር በዛን ቀን ሐማስ በከፈተው ድርጊት ሂዝቦላ ተጨምሮ ቢሆን ኢራን ተጨምራ ቢሆን እንጃ እንግዲህ እያየነው ነው። ሌላው በአሁኑ ሰዓት እንደምናየው በዚህ ጦርነት በእውነት እግዚአብሔር እኛን አድሎናል፣ መርቆናል። እንደ መጽሐፍ ቅዱስ እንደተጻፈው መሰለኝ በተለይ የክርስትና እምነት የሚያምኑ ሰዎች እስራኤል ሀገር ተቀድሳለች፣ ህዝቧም ተመርቋል ነው የሚሉት። ለዛ መሰለኝ እንጂ ተደግሶልን የነበረ ብዙ ነው። በሊባኖስ በኩል በአንድ ቀን እንኳ ወደ በአንድ ቀን ሀይፋ ከተማ ሊወድቅ የነበረው ከ1700 ሚሳኤል በላይ ነው። ቴልአቪቭ እንደዚሁ ኢየሩሳሌምን በተለያዩ ከተማዎች ተደግሶ የነበረው ብዙ ነው። ግን በአሁኑ ሰዓት ያቀርቶ እስራኤል የበላይነቷን እያሳየች እንደምታየው በኢራን በኩል ከሄድነ ኢራን ዛሬ የህዝቦቿ መሪዎቿ እየታደኑ ተቋሞቿ እየፈረሱ የቀሩነን ብዙ ኢላማዎች አሉ። ግን ከሞላ ጎደል በዚህ ሳምንት ውስጥ መከላከያ ከአሜሪካ ጥምር ኃይል ጋር ሆኖ የሚሰራው ስራ አንዲት ሀገር ኢራን የምትባል ሀገር እስራኤልን ለማውደም የእስራኤልን ህዝብ ለማጥፋት የደገሰችው ድግስ እየተኮላሸፈና እየወደቀ መስሎ ይታየኛል። ይህን በመቀጠል ትራምፕ የወሰኑት ውሳኔ በአሁኑ ሰዓት እሳቸው በትናንት ወዲያ መሰለኝ በ48 ሰዓት የሆርሞዝ የሚባለውን የመርከቦች ማለፊያ ኢራን ካልከፈተች የእሷን ኤሌክትሪክ ማምረቻ ተቋማትንና ሌሎችን የማምረቻ ነዳጅ ማምረቻዎችን እመታለሁ ሲሉ ግን እንደሚመስለኝ ከሆነ በቱርክና በአዘርባይጃን እንዲሁም በግብጽ በተካሄደው ድርድር ይሄን ድርድር ፕሬዚደንት ትራምፕ ተቀብለው በኢራን አንዳንድ ምክትል
አንድ የሆነ መሪ መስሎ ይታኛል። ስሙን ረሳሁት ከዚህ ላይ። እሳቸውም ይህን ስምምነት የሚቀበሉ መስሎ አዝማሚያ ስለታየ ፕሬዚደንት ትራምፕ 4 መስፈርቶችን አስቀምጠዋል። አንደኛው መስፈርት ያሉት ምንድን ነው? ኢራን የኒውክሌር ፕሮጀክቷን መተው አለባት። ሁለተኛው 400 በላይ የሚሆን ኪሎ ኡራኒየም ሚውሻር ወይም ፕሮጀክት ጋሪን ኒውክሌሩን ለማቋቋም የሚረዳት 90% የዳበረውን ማውጣት አለባት። ሶስተኛ ባሊስቲክ ሚሳይል የሚባሉትን ወደ እስራኤል ሀገር እንደምናየው ብዙ ጥይቶች የተሸከሙ መሳሪያዎችን ባሊስቲክን እነሱን ማምረቷን ማቆም አለባት። አራተኛውና በጣም አስደማሚው ደግሞ ይህች ሀገር ኢራን የምትባል ሀገር ፕሮክሲ የሚባሉትን እንደ በየመን ያለውን ሁቲን፣ ሀማስን፣ ሂዝባላንና ሺዎችን ላለመመገብና ገንዘብ ወይም ማንኛውም እርዳታ እንዳይሰጥ የሚል መስፈርት አስቀምጠዋል። ይህን ለ5 ቀን ሰጥተዋል። ኢራን ይህን ነገር ትቀበለዋለች? በሂደት የምናየው ነው። ግን በጣም የሚገርመው ሽሎሞ በአሁኑ ሰዓት በሊባኖስ ሀገር የሚሰራው ስራ ነው። ሊባኖስ ከተቋቋመችበት ቀን ጀምሮ ዛሬ ነው የኢራንን አምባሳደር ከሀገሩ አስወግዳለች። ይህ ማለት ምን ማለት ነው? መካከለኛው ምስራቅ እየተለወጠ ነው። ኢራን ከእንግዲህ በኋላ የራሷን መንግስት ሊባኖስ ሀገር ውስጥ ማስቀመጥ አትችልም። የራሷን ወታደር ማስቀመጥ አትችልም። ሂዝባላን ማለት ነው። ሂዝባላ ገንዘብ ያመገኝበት ገንዘብ ወይም ደሞዝ የማይከፍልበት ጊዜ እየተቃረበና የሊባኖስ ህዝብ በቀላሉ የሂዝባላን ቡድን የሚያደክምለትና አገሩን የሚለውጥ መስሎ ይታየኛል። ምን አልከኝ? አቶ መኮንን እዚህ ላይ ኮሎኔል መኮንን እዚህ ላይ እንደሚባለው ከሆነ ዶናልድ ትራምፕ ጦርነቱን ማቆም የሚፈልጉት ጦርነት የኢኮኖሚ ኬዎስ በሀገራቸው ላይ እየፈጠረባቸው ስለሆነ በተለይ ነዳጅ ዋጋ እየጨመረ ስለሆነ በተለይም ሁርሙዝ የሚባለውን ቦታ ኢራኖች ስለዘጉት በዛ ቤንዚን ኦይል የያዙት መርከቦች ከዛ አካባቢ መውጣት ስላልቻሉ ባቀረበው ኢኮኖሚ ኬውስ እንጂ በእውነት ጦርነቱ እስከ መጨረሻ ላይ ውጤት አግኝቶ አይደለም። መንግስቱ ተገርስሶ አይደለም። በእርግጥ ጥሩ ውጤቶች እየታዩ ነው እስካሁን ድረስ። ግን እይታቸው ኢኮኖሚያዊ እይታ፣ የገንዘብ እይታ ብቻ ነው እንጂ የሌላ እይታ አይደለም እያሉ የሚናገሩን። ስለዚህስ ምን ትላለህ? አንደኛ እኛ ለህብረተሰቡም ለአንተ እንኳ ሳይሆን ለህብረተሰቡ ማሳወቅ መፈልገው ይህ ጦርነት የአሜሪካ ጦር መሆን አልነበረበትም። የእኛ የእስራኤል ሀገር ችግር እንጂ የአሜሪካ ችግር አልነበረም። ግን እንደ ድሉ ነው፣ እንደ መጠቀም ሆኖ እግዚአብሔር ስለሚጠብቀን በቸርነቱ አሜሪካን ሀገር ሀያላን ሀገርን ወዳጅነት የፈጠርነው ለብዙ ዘመናት ቢሆንም ይህን መንግስት ወይም ትራምፕን የሰጠን እግዚአብሔር ነው ማለት እችላለሁ። እሳቸው በዚህ ጦርነት ላይ ያደረጉት ድርጊት በታሪክ ይጻፋል ብያለሁ። ምንም እንኳ እሳቸው የቢዝነስ ሰው ይሁኑ እንጂ እውነቱን እስካሁን የሚታወቅ የለም። የእስራኤል መንግስትም የተቀበለው መልክ ይህ ስምምነት እነዚህን 4 መስፈርቶችን ያስቀመጣቸው ከሆነ እኛ በኢራን ሀገር ላይ ምንም አይነት ጥላቻ እንደሌለንና የኢራን ህዝብ ግን አቶ መኮንን እዚህ ላይ ለምሳሌ የኢራን አገዛዝ አሜሪካን የሚያወግዝ አሜሪካን ትልቁ ሰይጣን እስራኤልን ትንሹ ሰይጣን ከዛም ደግሞ የአሜሪካን ወታደሮች ሁሉ እያሰሩ እየደበደቡ እየገደሉ የአሜሪካም ጠላቶች ናቸው። የኛ ጠላት ብቻ አይደሉም። ምናልባት እኛ ቀረብ ያልን ስለሆነ በቀላሉ ሊያገኙን ይችላሉ እንጂ እስራኤልን እና አሜሪካን አንድም ጊዜ ሊያይተው አይተውን አያውቁም። ለዛም ነው እኮ ትራምፕ በዚህ ጦርነት ውስጥ የተሳተፉት። በእውነት እሳቸው ነው የሚመሩት ማለት እችላለሁ። እሳቸው እንደከፈቱት ደግሞ እሳቸው መዝጋት መብትም አላቸው። ኢኮኖሚያዊ ክራስ የሚድረሳቸው ሌላም ነገሮች ስለሚኖሯቸው አስቀድመን መቋጨት አንችልም። ግን እንዳልከው የቢዝነስ ሰው ስለሆኑ አንድ ቃል እንኳን በተናገሩበት ሰዓት የአንድ በርሜል ነዳጅ ሁኔታ ከ120 በላይ $120 የነበረው ወርዶ እስካሁን ሌላ ቦታ ደርሷል። ይህም እኮ አንድ አይነት ፍልስፍና እውቀት እሳቸው ምን ሲናገሩ ምናልባት ወይም አንዳንድ እንደሚሉት
እሳቸው በጣም ጎበዝ ናቸው፣ ታታሪ ሰው ናቸው፣ ጀግና ናቸው፣ እውቀት አላቸው። የሚሰሩት ድርጊት በሙሉ ያሳስበው የሚያደርጉት እንጂ ዝም ብለው የሚያደርጉት አይደለም። እሺ ኮሎኔል መኮንን እስቲ ተጨማሪ ጥያቄ ወደ አቶ ተስፋዬ ልንና አቶ ተስፋዬ አለ አብረን አለ? አዎ እየሰማሁ ነው አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን የምጠይቀው ጥያቄ ካለ? አዎ እንግዲህ ከእናንተ ውይይት ጋር አያይዤ መጠየቅ የምፈልገው ያው የሊባኖስ መንግስት ከእንግዲህ ሂዝቦላን ለማውደም የሊባኖስ መንግስት ከእስራኤል ጋር የተስማማ መስሎ ይታያል። የኔ ጥያቄ ለምን ወደ ትግሉ አብሮ አይቀላቀልም? ሌላው እንግዲህ የመከላከያ ሚኒስትር እስራኤል ካትዝ እስከ ሊታኒ ድረስ ተቆጣጥረነዋል ብለዋል። ያው ያሉትን አካባቢዎችን እንደዛ አካባቢ ይሄ ከሆነ የሊባኖስ መንግስት ከእስራኤል ጋር ለምን የበለጠ ለመስራት አይሞክርም? ኮሎኔል ጥሩ ጥያቄ። አንደኛ እንደምታየው እስራኤል ሀገር እና መከላከያ በሊባኖስ ሀገር ላይ ትልቅ ተጽዕኖ እየፈጠሩ ነው። በዶሃ ላይ ምንም እንኳ የሂዝባላ ተቋማት ይመቱ እንጂ ዙሮ ዙሮ የሊባኖስ ህዝብ ነው የሚጎዳው። ሁለተኛ ድልድዮች እየፈረሱ ነው። ሶስተኛ አንዳንድ የነዳጅ ማምረቻ ቦታዎች በሙሉ እየወደሙ ነው። መከላከያ ከሊታኒ በታች ቦታውን ይዤ እቀራለሁ ወይም አልወጣም በሚልበት ሰዓት ሊባኖስ የኢራኑን ትልቁን የዲፕሎማሲ ተወካይ ባለስልጣኑን አምባሳደራቸውን እዚህ ሀገር ዛሬ ሸኝተውታል። ይህ የሚያሳየው አንደኛ ሊባኖስ ከዚህ ድርድር ውስጥም አለሁበት ለማለት ነው። ትራምፕ በሚያደርጉት ድርድር ላይ እኔም አለሁበትኝ፣ እኔም ሀገሬን ማሳደግ እፈልጋለሁ። እንደዚህ አይነት ክስተቶች ሊባኖን ከወደመልኝ ትራምፕ ያሉት ምንድን ነው? ሂዝባላ ምንም አይነት እርዳታ እንዳይቀበል ስላሉ ሂዝባላ እንግዲህ የተወሰነበት ተፈረደበት ሞት ስለሆነ በዚህም ሰዓት የሊባኖስ መንግስት ያደረገው አንደኛ የእስራኤልን ወዳጅነት ለመፍጠር ወታደሮቻችን ከደቡብ ሊባኖስ እንዲወጡና ሊባኖስ እንደ ሀገር የሊባኖስ ወታደራዊ አካል ብቻ የሚገዛትና የሚመራት ሀገር እንድትሆን መፈለጋቸው ነው። ለምን የሊባኖስ ወታደር አብሮ ከኛ ወታደሮች ጋር አይዋጋም ላልከው ይሄ ታሪካዊ ሁኔታ ስለሆነ እንደምታየው በእኛ ሀገር ውስጥ የአረብ ህብረተሰብ ከኛ ወታደራዊ አካል ጋር ገብቶ አይዋጋም። እዛም ውስጥ የአረብ ተወላጆችን በአረብ ማስቀጥቀጡ ምናልባት የሊባኖስን ከብዶት ይሆናል እንጂ ሂዝባላን የሊባኖስ ህዝብ እንደማይወደው እንደሚጠላው በጣም 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 እንደሚያቆሽሹትና እንትፍ ብለው እንደተፉት ይሄ በገሃድ እየተነገረ ነው። ብዙ ጋዜጠኞችም እንዲያያለው በሂዝባላ ምክንያት ሀገራችን ቁልቁል ሄደች፣ ሀገራችን ተጎዳች፣ መርከቦቻችን ተጎዱ፣ መሬቶቻችን ተጎዱ። አሁን ደግሞ እንግዲህ ይሄን ነገር ካላደረገ ዞሮ የሚጎዳው የሊባኖስ ተቋማት ስለሆነ የሊባኖስ መንግስት የወሰደው እርምጃ ለዘላለማዊ ነው። ከብዙ ጊዜ በኋላ እስካሁን ድረስ ሊባኖስ ከተቆረቆረች ጀምሮ እንደዚህ አንድ ድርጊት ተሰምቷል። ኮሎኔል መኮንን መጨረሻ አንድ ጥያቄ አለች፣ እሷን ትመልስልኛለህ? የአሜሪካን መንግስትን በተመለከተ ታስታውስ እንደው ባለፈው ሁቲዎች ጋር ጦርነት ጀምረው ጥለውት ሄደዋል። ከዛ ደግሞ ከሂዝባላ ጋር እኛ ድንጅ እንድናደርግ ተብሎ መጨረሻ ላይ እስካሁን ድረስ ሂዝባላ በህይወት እያለ የሊባኖስ መንግስት ሂዝባላን ለማዳከም ቢሞክርም አሁን ሂዝባላ ያሳየውን ጽንፈኝነትና ጥንካሬ እያየን ነው። ከዚህም ደግሞ ሐማስንም በተመለከተ በ43% ሐማስ አለ አሁንም ቢሆን ራሱን እያሻሻለ። ስለዚህ አሁን ጠቅላይ ሚኒስትራችን ቤንያሚን ኔታንያሁ ያስቀመጧቸው መስፈርቶች አሉ። አንደኛ የሚሳኤል ኬብሊታቸውን ማውደም፣ ሁለተኛ ደግሞ የኒውክሌር ፕሮግራማቸውን ጭራሽ ማውደምና ጨርሰው እንዳያገግም ማድረግ፣ ሶስተኛ ደግሞ አገዛዙ እንዲወድቅ፣ አራተኛ ደግሞ የእነዚህን ቡችላዎቻቸውን እንዳያግዙ እነዚህን ማቆም አለባቸው ሲሉ ቀይ መስመር ተቀምጠዋል። ይህ ሁሉ እንዳለ አሁን ትራምፕ ሰላም ካደረጉ እኛም ጠቅላይ ሚኒስትሩ ኔታንያሁ የማይቀበለው ከሆነ ጦርነቱን እኛ ብቻችን መቀጠል አለብን ወይስ ከባይታላባን ያለው ከነጭ ቤት ያለው ትራምፕ ያለንን ተቀብለን አሜን ብለን ነው የምንቀመጠው? ምን ይመስላል? ይኸውልህ አንደኛ ሁቲም ያልካቸው ያልገቡበት የራሳቸው የሆነ ምክንያት አላቸው። ትራምፕ ባለፈው ጊዜም የወጣበት ምክንያት እንዳውም ምልክት እንደሚሆነው
መረጃ የሚሆነው በአሁኑ ሰዓት ሁቲም በዚህ ጦርነት አልገቡም። ያልገቡበት የራሳቸው ድክመት አላቸው። የተሸነፉ እስራኤልም የሰራችው ስራ ከአሜሪካ ጋር በመመካከር ሌላው ቀርቶ እንግዲህ በሶማሌላንድ የሄድንበት ምክንያቱ ቅርብ ለመሆን ነው። ያን ፈርተው እንጂ እንደ ሂዝቦላ አቅም ቢኖራቸው ጉልበት ቢኖራቸው መተኮሳቸው አይቀርም። አይተኩሱም አላልኩም። ለወደፊቱ ጦርነቱ እንደቀጠለ ነው። በ5 ቀን ውስጥ የሚያልቅ አይደለም። ሌላው የኢራንን ህዝብ የሚያስተዳድረው መምረጥ ያለበት የኢራን ህዝብ ነው። አሜሪካና እስራኤል አዳክመውለታል። ፓዝሪጅ የሚባለውንም ምሽፈሮታ መፋኻ የሚባሉትን እያወደሙላቸው ነው። ከእንግዲህ በኋላ የኢራን ህዝብ ራሱን ራሴ ማስተዳደር አለብኝ፣ መሪን ራሴ መምረጥ አለ ብሎ ከተነሳ ያ ሊሆን ይችላል። እኛ በዚህ ጣልቃ የምንገባ መስሎ አይታየኝም። የእስራኤል መንግስትን ይሄንን ኢላማ ብሎ አዳረገችውም። ኢላማ የነበረው የሚሳኤል ማስተኮሻዎችና መተኮሻዎችን ማውደም ነው። ኢላማ የነበረው የኒውክሌር የሚመረቻ ቦታዎችን ማውደም ነው። ኢላማ የነበረው ጦር መሪዎችንና ሳይንቲስቶችን ማውደም ነበር። ይሄም ስራ እየተሰራ ነው። ስለዚህ ጠቅላላ ባለ ሁኔታ በአሁኑ ሰዓት እኔ ነገሮችን ሳየው ይህ ጦርነት ጊዜያዊ ሳይሆን ቋሚ ለውጥ በመካከለኛው ምስራቅ እያመጣ መሰለኝ። እስራኤል በአሁኑ ሰዓት ከመካከለኛው ምስራቅ ሀገራት ጋር ወዳጅነት የምትፈጥርበት እንጂ ጠላትነት የምታበዛበት አይደለም። ሊባኖስ እስራኤልን ትፈልጋለች፣ ሱሪያ እስራኤልን ትፈልጋለች። ይኸውልህ እንዲያው ጠቅላላ ባለ ሁኔታ ነገር እኛ 17% የሚሆን ሚሳኤሎች ነው የተቀበልነው። ብዙውን ሚሳኤል የተቀበለችው ኤሚሬት የምትባለው ሀገር ናት፣ ካታር የምትባለው ሀገር ናት። ስለዚህ ይህ ሁኔታ እነዚህን ሀገራትን ኢራን ጠላቷ ስለሆነች ድሮ ከእስራኤል ጋር ስምምነት ፈጥረው ኢኮኖሚያቸውን የሚያሳድጉበት እስራኤልም እንደ ሀገር በሰላም የምትኖርበት ጊዜ እየመጣ ነው ማለት እችላለሁ። ኮሎኔል መኮንን ተስፋ ስለነበረን ቆይታ በጣም እያመሰገንኩ በእርግጠኝነት መልሰን እናገኛለን። አመሰግናለሁ ለዛሬው። እኔም በጣም አመሰግናለሁ። ደህና ዋሉ።